ቴቴ ይሄ ባልቴት ሳይቀር ነጭ ቅማል አንድ ላይ ሁላችሁ በአንድ ላይ ስትነሱብኝ በሴትነቴ ማንም አልቆመልኝ። እየተሳሳቀ የጠላቴ ጠላት ወዳጄ ነው እያላችሁ እየገባችሁ በቤተሰቤ ሁሉ ሳትቀር ስመጡ በሴትነቴ ማንም አልቆመልኝ። ስለዛ ፋሲካ ካለችበት መድኃኒዓለም አምላክ ተበድላም ከሆነ እግዚአብሔር እውነቷን ያጋልጥላል። ከዛ በተረፈ እኔ ለማንም አልቆምም። ለእኔ ማንም አልቆመልኝ። ለብቻዬ ሺህ ሆኜ ነው የተቋቋምኳችሁ። አስረግጬ ነው የምነግራችሁ። እሺ ማን ቆመልኝ? በዛ ሰዓት ከኮሜንታተር ከልጆቼ በስተቀር ከሚወዱኝ በስተቀር ትልልቅ አካውንት ያላቸው ሰዎች ለእኔ የቆመልኝ ሰው አለ? ማንም ሰው ይቆመልኝ። ማንም በጣም ቆጥረን እኮ 9-1 እኮ የገጠምኳችሁ እኔ ቤታ ነው። 9-1 ሳትዋደዱ እንቁርቲና ፊንገር ቆይ አያስፈልግም። በቃ የኔ ጌታ በቃ የመከራ ውስጥ እኮ ገባሁኝ። ኖ ጋይስ ማርያም ዛሬ መታኔ በፋሲካና በእንትን አካላ የቤታ ጊፍተር የት ሄደች ብላ ልታጣራ። የቤታ ጊፍተር የት ሄደች? ከዚህ ሁሉ ቲክቶከር መሀል ለምን እኔ ትኩረት ተደረግኩ? ለምን ማንስ ይስጠኝ? የፈለገ ሰው ይስጠኝ፣ ደስ ያለ ሰው ይስጠኝ። እሷ ምን አገባት? እስኪ አንድ ነው 6 ዓመት ሙሉ ቲክቶክ ላይ ተዘብዝፍ ያለው አንድ ወንድ ይምጣና የቤታ መረጃ አለኝ ይበል። ይኸው እኔ በአደባባይ አለኝ። አንድ ወንድ ይምጣ እስኪ። አንድ የቤታ ገላ ራቁት አለኝ። አመቻችታችሁ እኮ አሁን እንኳን እንደው ምድሉ ቆንጆ የኔ ጌታ ቴንኪዩ ሶ ማይ ቴንኪዩ በጣም ነው የማመሰግነው። አመስግኑልኝ ጊፍት የሚሰጡኝ። በቃ እግዚአብሔር ይስጣችሁ። በቃ እግዚአብሔር ይባርካችሁ። ይሄ ጊፍት እኮ ነው መከራ ያመጣብን ዘንድሮ። እንዴ ማርያም በጣም ነው የማመሰግነው። አያስፈልግም እግዚአብሔርን ጋይስ ማለት የሚሰሯትኝ ስራ ዞሮ እኔን ነው መንካት የሚፈልጉት እና እኔ ለራሴ ካልቆምኩኝ ማንም ይቆምልኝ። ለራሴ ካልተናገሩ እስኪ ይኸው በአንደበቴ እኔ ልፈርበት። አንድ እስኪ ጊፍተር ሆነ ጌመር ሆነ ወንድ ሆነ መጥቶ ቤታ ጀንጅናኛለኝ ስልኬን ተቀብላለኝ አንድ እስኪ ወንድ መጥቶ ይናገር። በኩራት ነው ራሴን የምናገረው። አላወራም። እኔ ከቲክቶክ እዚህ ለፈልፋለሁ። ከዘጋ ወዲህ ኖርማል ወሬ እንጂ የማወራው የኔ ፍቅር ራቁት ፎቶ እኔ ቤታ እንኳን ዛሬ አይደለም ድሮ ነው የነቃሁት። በፌስቡክ ዘመን ወንዶች እንኳን ራቁት ፎቶ ላኪ ሲሉ ጉግል ላይ ተገብቶ አንገት ተቆርጦ ፎቶ እንደሚላክ የማውቀው ድሮ ነው። እኔ ቆቅ ነኝ። ዝም ብዬ በየዋነት ኦፍኮርስ የዋነኝ ለሰው ክፉ አላስብ አልመቀኝም። በእንደዚህ አይነት ነገር ግን ስትመጡ እንዴት እንደምቆም አሳያችኋለሁ። ጥይቴን ነው የምተኩስብህ። ያለኝ ጥይት እስኪያልቅ ድረስ ነው የምተኩስብህ። አልሰማህም? እንዴ እዛው ራስሽን ቻይን ቁጥ እዛው ነፃን። እኔ አልተቃወምኩሽም። ስለ ፋሲካ ድምፅ ስትሆኝ ሜላትን ስትሰድቢ አልተቃወምኩሽም። ማነው ስሙ ዞዬን ስትናገሪ እኔ ለዞዬ ራሴ አመለካከት አለኝ። ስትቃወሚው አልተናገርኩሽም። መብትሽ ነው፣ ሚዲያሽ ነው። በእኔ ስትመጪ ግን ዝም አልልሽ። 4 ነጥብ ስሜን ባልሆነ ብዙ ነገር ስታጠፊ ባላየሽ ዞዬን አግኝተዋለች ብልቱን ጨምቃለች እያልሽ ሁሉ ስሜን ስታጠፊ እንትን አላልኩሽም። ማንም መረጃ የጠየቀሽ የለም። እንደ ከብት ስለተነዱልሽ ማንም መረጃ የጠየቀሽ የለም። እኔ ቤታ አንድ ሰው አግኝቻታለሁ ከሶሻል ሚዲያ። አንድ ሰው እስኪ በልና መረጃ ያወጣ። ማንም ሰው አያወጣብኝ። ባለጌ ነኝ። የስ ባለጌ ነኝ። ባለጌነቴ ግን ማለት ነው ቆሜ ለራሴ እንድከራከር አድርጎኛል። ራሴ እንዳስከብር አድርጎኛል። ባለጌነቴ ተሳዳቢ ነኝ። ኦፍኮርስ ተሳዳቢ ነኝ። ምን አስዋሸኝ? እርግጥ አድርጌ ድሮም ዛሬም ብልግናውንም ጥሩንም ሰድቤሻለሁ። ለምን በራሴ ስመጪ ማንም ሰው እዚህ ቲክቶክ ላይ ያየሁት ሰው በፍቅር መሸነፍ አይችልም። ስትሰድቡት ነው የሚያከብረው። ዳስ ዋይ ለራሴ ቆምኩትኝ። አለቀ። 4 ነጥብ ጨርሻለሁ። ማናችሁም እዚህ ቲክቶከር ጊፍተሮች መስጠት ትችላላችሁ። እኔ ቤት የሁላችሁም ቤት ነው። የፈታ ያገባ የወለደ ያረጠ የዘነጠ ያዘበጠጠ የፈለገው ሰው ቤት መብት ነው። ጊፍት መስጠት ትችላላችሁ። 4 ነጥብ። ነጮች ሌሎች ዜጎች ሲጫወቱ ሲበረብሩ ማናችሁም ፍቱ። እኔ ትዳራችሁ ላይ ገብቼ ነው ያላፋታውኝ። እኔ መሰናክል አልሆንኩም። ያንን እኔ ውስጤን ምንድነው ማምነው የሰው ትዳር አለመበተኔን እናት አለማሰቃየቴን 4 ነጥብ በራሴ አንደበት መጥፎ አለመናገሬን ነው። ከዛ በተረፈ ግን የፈለገ ሰው መጥቶ ሲሰጠኝ ጊፍት እግዚአብሔር ያክብርልኝ። ካላችሁ ላይ ጨምርላችሁ፣ መድኃኒዓለም ይባርካችሁ። ከሰጡኝ ላይ ደግሞ ካለኝ ጨምሬ ደግሞ ለተቸገረ ያቅሜ ዛሬ በኪዳነ ምሕረት
እንደው የዛሬው በስመ አብ ወወልድ ወመንፈስ ቅዱስ ጋይስ አመስግኑልኝ፣ በመቤት ያመስግኑልኝ። አምላኬ ወይኔ እንደዚህ እኮ ስሜታዊ እንድትሆኑ አይደለም ፍቅሮቼ። አይ ቤታ ምን እንደሚሻል እኔ እኮ ወዶቼ እንደዚህ ስሜታዊ እንድትሆኑ አይደለም እኮ ይሄንን ኃይለ ቃል የረጫሁትኝ። ይሁን አይኑ የሆነ ቃል ስናገር ስሜታዊ ትሆናላችሁ ወዶቼ። ግን አመስግኑልኝ። ኪዳነ ምሕረትን የምሬን ነው። እግዚአብሔር ይስጣችሁ። በእኔ የምትነኩ ካለ እግዚአብሔር ጠለላ ሞገስ ግርማ ይሁናችሁ። እኔ ደግሞ እናንተ ስትነኩ የኔ ቤተሰቦች ስትነኩ ደግሞ ቁጭ ብዬ አላይም። እኔም ጦሬን የሚይዘን ነው ምን ዘምተው ጸጥ ብዬ አላይም ጋይስ። ለእኔ መጥተው እዚህ ጋር ሰፖርት የሚያደርጉኝ ሰዎች የሚያከብሩኝ ሰዎች ሲነኩም ቁጭ ብዬ አላይም። ጦራችንን ይዘን እንዘምታለን። እኔም እዘምታለሁ። 4 ነጥብ። ይህንን ነው ላደርግላቸው የምችለው። ዞዬ መጀመሪያ ቀን ሲነካ ከማንም የተለየ ለእኔ ሰጥቶኝ አይደለም። እውነት ለመናገር እመቤቴን ከማንም የተለየ ለእኔ ሰጥቶኛል አይደለም። እንደውም እኔ ሰው ላለማቀሳሰር ብዬ እንጂ የተሰጣቸውን ሰዎች በመደዳ ባቆማቸው ማለት ነው። ከእኔ ላልሰጠው የለም። ለፊንገር ለሁሉን አልሰጠው ሰው የለም። ለነኪዱ ለጓደኛዋ ለሁሉም ሰጥቷል። ቲክቶክ ላይ ላለ ህዝብ ሁሉ ሰጥቷል። ግን እሱ ያኔ ሲነካ ቆሜለታለሁ። ለምን አይናገርም ነበር፣ ሰው አያስቀይምም ነበር፣ አይሳደብም ነበር። ቆሜለት ሁላችንም ቆመንለት ፕሮፋይሉን ቀይረን ፕሮፋይሉን አርገን ሰፖርት አድርገዋል። አሁን ላይ ግን ዞዬ ያጠፋው ትልቅ ስህተት አለ። አዎ አለ። ያ ስህተት ምንድን ነው? በአደባባይ ነው የምናገረው። ያ ስህተት ምንድን ነው? ሜላትን መስማቱ። 4 ነጥብ። ሶሪ ሜላት፣ አይኖ ከስንት ዓመት በኋላ ከብሎክ አውጥተሽኛል። እንደኔ ሜላትን የረግጣት የለም ታውቃላችሁ። ግን አስጠቅተሽዋል ዞዬ። 4 ነጥብ። ባለፈው ቁሙለት ብለሻል። ለሰው ልጅ የሚቆምለት እንደዚህ አይደለም። ስህተቱን እየነገርሽው መልካምነቱን እየነገርሽው ዞዬ ስህተቱን ነግራችሁት ነው የምትቆሙለት። መልካምነቱን ደግሞ ነግራችሁ በሰው ስላጠቃው ብቻ አላጠቃው። ስህተት ሰርቷል፣ በትክክል ሰርቷል። መልካም ነገሮችን ደግሞ ሰርቷል። አዎ ሰርቷል። አስጠቅተሽዋል ሜላት፣ ትክክል አስጠቅተሽዋል። እንደዚህ ሰው ላይ ሲቆም አይቻላል። ለዞዬ ስትቆሚለት የፈታትምቱን ያገባትም ይሁን ባለቤቱን እያከበርሽ ልጆቹን እያከበርሽ እንደዛ ነው መቆም ማለት ለሰው ልጅ እንጂ ልጆቹን በኃይለ ቃል እየተናገርሽ ባለቤቱን የማይሆን ነገር እየተናገርሽ ለዞዬ እቆማለሁ ብትይ የሚሰማሽ የለም። በእርግጠኝነት ሜላት እጅ ቃሌ ትደርስሻለች፣ ትሰሚያለሽ። ለሰው መቆም ማለት እንደዛ አይደለም። ማርያምን እኔ ለዞዬ ስቆምለት ያኔ ሚስቱን እየሰደብኩ አይደለም፣ ልጆቹን እያንቋሸሽኩ አይደለም። ስቆምለት ይሄ ሰው መጥፎ ነገር ሲሰራ ላየውም አግባብ አይደለም። ስህተት ካለ ከሚስቱ ጋር ሰዎች ሽማግሌ ያናግሯቸው። እኔ በትዳር አልገባም እንደ ማንኛውም ሰው ግን ብላችሁ ነው እንጂ የምትቆሙለት። ሚስቱን ጠቅ እያደረግኩ ወይ የልጆቹን ጠቅ እያደረግኩ ነው። ይህ አግባብ አይደለም። ጨርሻለሁ። ይህንን ነው የማደርገው። የኔ ሰዎች ደግሞ ሲነኩ እንዴት እንደምቆም አሳያችኋለሁ። እና በጣም ነው የማመሰግነው። በጣም እግዚአብሔርን እኔ አይገባኝም፣ ግን ጊፍት የሰጣችሁ በአጠቃላይ እህት ወንድሞቼ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ላይክ በጣም ስለበዛብኝ ነው ማርያምን ዛሬ የተናገርኩትኝ። በጣም ማለት ነው እንደ ማንኛውም ጌመር ነኝ እኔ እያሳኩ ነው የምጫወተው። ቅጣት ደግሞ እንደ ድሮ እንኳን ሳቁና ጨዋታ ወሬውን እንኳን ትቼ እንደ ማንኛውም ሰው ራሴ ነው እንትን ብዬ በርበሬ ሲቀጡ በርበሬ የተቀጣ ውጭ እየተንከባለልኩኝ እንጂ እኔ ኮፌ ምን እንዲህ አላረግም ብዬ መቀመጥ እችላለሁ። ይኸው እያወራሁ እኮ 7000 ሰው ያለ ተረዳችሁ። ነገርም እያወራሁ የተጫወትኩም 7000 ሰው ያለ ምንም ማለት አይደለም። ሰው ማየት ግን እኔ ከማን እለያለሁ ብዬ ከማንኛውም ሰው ጋር አብሬ እየተጫወትኩኝ ያለሁት። ስለዛ እኔን ተፋቱኝ እንቁርቲ እዛው ራስሽን ቻይ። እኔ ዛሬ ነው የምመልስልሽ። ከዛ ደግሞ የሆነ ሰዓት ላይ ደግሞ ብርቅ ሲልብኝ እንደዚህ መልስልሻለሁ። ጠንከር ብለሽ ስትመጪ ደግሞ እንዴት ከነጦሬ እንደምዘምት አሳይሻለሁ። በአደባባይ ነው የምነግርሽ። 4 ነጥብ። ራስሽን እዛ ቻይና ከሜላት ጋር ተግማሙ። ወደ እኔ ልትዞር ትፈልጋለች እንዴ? እናቴን ይሳይ ዞራ እኔን ነው መንካት የምትፈልገው። ቁጭ ብዬ አየሁት። ዞራ ጠቅኔን ነው ዞራ የታለ ቤታ ጊፍተር ዛሬ አልመጣም። ያሬድ ለእኔ ብቻ ነው እንዴ ሰጠኝ? ያሬድ እኮ ማውቀው እኮ የማሜ ጊፍተር ነበር። ለማሜ ሲሰጠው ሳትናገር ጊፍተር እኮ እንደውም እንደነ ያሬድ አይነቶቹ እንደነ ትሬፍ ምናምን እኮ ማመስገን አለባቸው። ለእነሱ ሰጥተው ከዛ ለኛ ሲሰጥ ነው ባለትዳር የሚሆኑ። ማሜ ልክ ያሬድ ለማሜ ያ ሁሉ አንበሳ ሲያወርድለት ባለትዳር መሆኑ አልታየሽም ነበር? ያሬድ ባለትዳር መሆኑ አልታየሽም? ማሜ ጋር ሲሆን
እኛ ጋር ግን ደግሞ ልክ ሲሰጥ ወንዶች ሁሉ በትዳር ነው የሚሆኑት። ያገባሉ፣ ይፈታሉ፣ ይወልዳሉ ብሎ ሳይንስ የለም። እኔ መጥፎ አለማድረጌን ብቻ ነው ማስበው። የሰው ትዳር በእኔ ምክንያት አለመበተኑ። ከዛ በተረፈ መጥቶ ለሰጠኝ አመሰግነዋለሁ፣ አዝናናዋለሁ፣ አጫውታለሁ፣ ስቃለሁ፣ በሳጫለሁ፣ ስሜቴን አንጸባርቃለሁ። ራስሽን ቻይ ማርያምን በዛ ባውንስ ኤኒዌይስ ጨርሻለሁ። ወይ ጌታ ሆይ እንደው ጉድ እኮ ነው። እዛ ቂጤ በርገር ነው አገመጠልኝ የሚለውን አየውም እንዴ? እኔ ቤታ ወይኔ ስልኬ፣ ቆይ አንዴ ጋይ ስልኬ ሮጠብኝ። አም ሶሪ ጋይስ ስልኬ ተበላሽቷል መሰለኝ። ይህ ባልትና ጋይስ ተመልከቱ ከጀርባ ያለውን በርበሬ ሽሮ ጭራሽ ቀይን አስወጥታችሁ ይኸው በርበሬ ሽሮ ዘይት መደርደሪያ ያርጋችሁኛል። አይደለም ነው ጋይስ እኔ አይመለከተኝም ስለሌላው፣ ግን እኔ ስለ ራሴ መቆም አለብኝ። በቃ ስለማንም አይመለከተኝም። ሁሉንም ትሳደብ መብቷ ነው። በእኔ የስ ያሬድ ይኸው ያሬድ ለማሜ ሲሰጠው ባለትዳር ያልሆነ ሰውዬ ልክ ለኛ ሲሰጠን ባለትዳር በአንዱ ተደረገ እና ሊጣራ ተፈለገ። የዲቦራ እንዴ የሄለንና የእንትና ያሬድና እኔ ተጣልተን አለብን እንዴ? በስተ መጨረሻ ማሜ ቤተሰቦቼን እንትን ብሏል እንዲመጡ የሰጠኝ ሌላ ምንም እኮ ያደረገው ነገር የለም። ግን ለእኔ ቤት የመጣ ሁሉ ጊፍት የሚሰጠው ሁሉ ባለትዳር እስኪ አውጡና አዋርዱኝ ፕሊዝ። እኔ አልኳችሁ እኔ ቤታ ባለቤቱ አላፈርኩም። እስኪ ወንድ የሆነ እናቱ የወለደችው መረጃ ካለው በእኔ ይምጣ። ይኸው በአፌ ዛሬም አይደለም የዛሬ ዓመትም ነግራቸዋለሁ። የዛሬ 2 ዓመትም እችን ቃል እየደጋገምኩ ነው የምነግራቸው። የድሮ ቪዲዮ ይናውጡት። እኔ በወንድ እኔ አልጠረጠርም። አታገኙኝም። መቼም ነው የምላችሁ። መቼም የሚይዛቸው ኤክሶች ራሱ ማለት ነው የሚይዛቸው የድሮች ኤክሶች ራሱ ወጥተው እኔን ለእኔ ውርደትን ወጥተው የማይሰልቡኝ እንኳን ስርዓቴን ያውቁታል። ነው የምነግራቸው። እንኳን አይደለም ከሶሻል ሚዲያ እኔ ፍቅረኛ እንኳን ቤዝ አለ ብዬ ባስብ ቤዝ እንኳን የተግማ እዚህ ቲክቶክ ላይ የሚግማማና እንዲህ ምናምን የሚሰዳደብ አይደለም። ጠንቅቅ ያለ ሶሻል ሚዲያውን ለምን መጠቀም እንዳለበት የሚያውቅ ነው እንጂ እዚህ ቲክቶክ ላይ መጥቼ ያየሁት ወንድ ሁሉ ምሰካ አይደለም። አውጥታችሁ ፕሊስ አዋርዱኝ፣ ፕሊስ አዋርዱኝ። ይኸው እኔ ቤታ ባፌ መስክሬያለሁ። አዋርዱኝ እስኪ። እኔ ወንድ ልጅ ስልክ እየደወልኩኝ ፍቅሬ ማሪ ድምፄን የቀዳችሁት ካለ አውጡት እስኪ። እኔ ወንድ ልጅ ስጀነጅን ከወንድ ጋር ፎቶ ስላላክ ለምን አታወጡት ፕሊዝ? ይኸው እኔ ፈቀድኩላችሁ። ኤአይ እኮ መጥቶላችኋል። እሱንም አትጠቅማችሁ እኮ ማዋረድ ትችላላችሁ። አድርጉት። አንድ ጋዜጠኛ ቂጤን በርገር ነው ግመጥልኝ የሚል እያለ እኔም ቤታ ነው አታክ የምታረጉት። ያ ቂጡ የሚገመጥለት ባለ በርገሩ ናሆም ፎንቴ። ናሆም አትገባም፣ ጠግባል። ላይቭ ላይ አትገባም። ናሆም ሲጀመር መብትሽ ነው። አይ እሱማ መብቴ ነው። እንዲህ እሱን ተራም ሲመጣ እኮ እኔ አልኳችሁ። እኔ እግዚአብሔር ምስክሬ ነው። እንዴት አይነት ልብ ነገ ገባል። ኧረ ዛሬ ግባ ተናፍቀሃል። ናሆምንም ራሱ ጠምዳችሁ ጌታ ልታርሱበት ነው እንዴ? ጠምዳችሁ ይዟችሁታል። ኧረ ተፋቱ። እግዚአብሔር አንዳንዴ እኮ እንዳው በቀጥ ምድ ሰው በዚህ ወገብ ላይ ቅማል ትሆናላችሁ። አሁን ደግሞ ከዛ ደግሞ ጆሲን ደግሞ እንዴ አሁን እኔ ማይገባኝ ቆይ ጋይስ ያልተረዳሁት አንድ ነገር አለ። ኦኬ ጆሲ ምናልባት የተገነዘበበት ነገር ሊያስቅ ይችላል ነው። ወንዶች ኦኬ ሳቁ፣ ምንም ችግር የለውም። ጆሲ በለበሰው አለባበስ ወንዶች ሳቁ፣ ላትረዱ ይችላል። ሴት ሆነው ግን ሴት ናት እህት ካዝማ ናት ሁሉን ነገር ማንነት እያልክ ትፖስታላችሁ ሴቶች። እኛ ሴቶች ተደረፈርን፣ እኛ ሴቶች እንትን አልን። ወንዶች አይረዱንም። እኛ ፔሬድ ላይ ስንሆን ወንዶች ስንከለክላቸው ሌላ ወንድ የቀመስን መስሏቸው ሄደው ቺት ያደርጉብናል። አንደኛ አልቃሾች ማን ናችሁ? ሴቶች። ምንም እኮ አይዋሽም እኮ ሴቶች።
ሴት ሆናችሁ ጆሲን ልትበሉት የደረሳችሁ ሴቶች አላችሁ። የሆነ የሚያሳስቅ ነገር አለ። ትንሽ በቃ ፈታ ብለት ስቃለን ትፋታለን። ከዛ ፔሬድ ምን ሆነች ነው ባልሽ ቺት ያደረገው? ፔሬድ ላይ 5 ቀን ሆኜ ከለከልኩትኝ። ለምን ከለከልሽው? ያው ሴት ልጅ ስለሆንኩኝ። ሴት ልጅ ደግሞ ፔሬድ ላይ ስትሆን ንጹህ ነገር ስላልሆነች ስለሚያመንም እኛ ሴቶች 5 ቀን ከለከላቸው እና ወንዶቻችን ሄደው ቺት አደረጉብን። ሴቶች ናቸው እኮ የምትሉት። እና ጆሲ እንኳን በተሳሳተ መንገድ ካየ ነው ይሄ እኛ ሴቶች እንዲህ ነው። ግን ላደረግልን ነገር ቴንኪው ነው የሚባል። ወንዶች ይስደቡትኝ። ለምን ወንዶች ስለ ፔሬድ ስለምን ስለማያውቁ ተሳደቡ ወንዶች። ምንም ማለት ሴት ሆነሽ ግን ጆሲን አብረሽ ከስር እየተሳላቂ ያስ ትስቃለሽ። ነገ ደግሞ ሀቢባ ቤት ሀቡዬ ባሌ እኮ ፔሬድ ሊሆኝ ሌላ ሴት ጋ ሄዶ እኮ ቺት አደረገ። አንደኛ አልቃሹ አንቺ ነሽ። ከባልሽ ጋር ስትነጫነጭ ስትታይ ምን ሆነች ነው? ፔሬድ ላይ ነኝ በቃ አሁን ጥሩ ስሜት አልተሰማኝም። አንደኛ ባልሽን የወገብ ቅማል የምትሆኙ አንደኛ ሴቱ አንቺ ነሽ። እውነት ካወራን ፔሬድ ላይ እኛ ሴቶች ስንሆን እቃ እንሰብራለን። ላትሰብሩት ትችላላችሁ፣ ትንሽ አረጣችሁ የመጣባችሁ ሰዎች ካልሆናችሁ። እኔ አሁን ፔሬድ ላይ ሲሆን እናደዳለሁ፣ በሳጫለሁ፣ ነጫነጫለሁ፣ እቃ ሰብራለሁ። እንዴት እንደሚያደርግ ብድብርብር ይለኛል፣ ይሰማኛል፣ ሆድ ቁርጠት ይለቅብኛል፣ ምግብ ያስጠላኛል፣ ሽንት ቤት እመላለሳለሁ። ስሜቱ አለ። ተረዳችሁ? ዝም ብሏል ጋግርታ ገንገበት ካልሆንሽ በስተቀር ልክ ልጁን እንደዚህ አፍናችሁ ልትበሉት። በስመ አብ ወልድ ደግሞ ሴቶች እንዲሁ በፔሬድ ማዕበል ጎርፍ ያጥለቅልቃችሁ በየቤታችሁ። እሱ ላይ የምትስቁ ሰዎች ማርያምን ጆሲ ላይ የምትስቁ ሰዎች በዚህ በደም ማዕበል ትዋኙበት ምንም ካልተሰማችሁ። እኔ ግን ተመችቶኛል፣ ተስማምቶኛል። እኔ እንደ ሴትነቴ ጆሲ እውነትም ፔሬድ ሲሰማንኛ እኔ ልንገርህ፣ አንተ ተሰምቶ አይደለም ከምናወራው አንጻር ነው። እኔ ፔሬድ ላይ ሲሆን ሰው ደበድባለሁ፣ እሳደባለሁ፣ ነጫነጫለሁ። ባለፈው ሳምንት እኝኝኝኝኝ ስል ነበር ካያችሁኝ። ያ ነገር ላይ ሆኜ ማርያምን እኝኝኝ በቃ ያየኝን ሁሉ ከሰው ጋር ስታላ ነበር። ለምን ያቺ ነገር ላይ ሆኜ ነው። እና ስሜቱ ነው እንደዛ የሚያ ሆርሞናችን ነው ስሜቱ ነው። እናመሰግናለን ጆሲ። እኔ እንደ ሴትነቴ እኔ ቅልቅል ራሶችን ተዋቸው እና ያ ባለበርገሩ እናውራ እንዴ። ዛሬ ጌመር የሉም እንዴ ጋይስ? አንድ ጋዜጠኛ አሉ፣ እኔ አላየሁም፣ ድብድቡን አይቻለሁ። አንድ ጋዜጠኛ 2 ቀን ብቀር ነው። ቆይ ጋይስ ከጌሙ በፊት እንዴ አላፈኳችሁም እንዴ? አላፈኳችሁም እንዴ? እንዴ ትንሽ ወሬ እናውራ እንጂ ውዶቼ። ስንት ጊዜ ሙሉ ወሬ እኮ አስታውኩባቸው እኮ። ትንሽ እናውራ። ጋዜጠኛ አሉ፣ አንድ ጋዜጠኛ ከዚህ በፊት በዛ ነገር ተጠርጥሯል። ከዛ ተጠርጥሯል። አሁን ከአንድ ወንድ ልጅ ጋር ሲጀናጀን የተደበደበው ውሸት ነው አሉ። እኔ ብቻ ያለው እችን አውርቼ ከዛ ደግሞ መልሼ ደግሞ ውሸት ነው አሉ ብዬ ቀጥላለሁ ጋይስ። እሺ ውሸት ነው አሉ ብዬ ደግሞ ቀጥላለሁ። መጀመሪያ አሉት የተባለውን አወራለሁ፣ የውሸቱን ደግሞ ቀስ ብዬ አወራለሁ ጋይስ። ውሸት ነው ወለበይ ዝኑዬ ንገሪያቸውና በትልቁ ላድርግሽ። ኦኬ ችግር የለውም ዝኑዬ። ጃንዋሪ 3 1ኛ ወር 2026 ጌም አለኝ። ሁላችሁም በታብታብ ሼር ኮፒ ሊንክ በማድረግ እንዳትቀሩ የቤታ ቤተሰቦች፣ እንዲሁም ደግሞ መስጠት የምችሉ ሁላ እንዳትቀሩ ማለት ይወዳቸዋለሁ። አመሰግናለሁ። ችግር የለውም ዝኑዬ። ሁላችሁም ጌም አላት። ቤታዬ ያው አንድ ቤት ላጠፊ ዛሬ በህልሜ ምን አየው? በህልሜ ምን እንዳየው ልንገርሽ ቤታዬ። ተኝቼ 10 ሰዓት ተኩል ላይ ማለት ነው፣ ከሌሊቱ 10 ሰዓት ተኩል ላይ ጉቺ ምናምን መጣ። አንቺ ቀረሽብኝ ቤታዬ። ጌሙ ላይ ኔትወርክ ይዞሻል ውዴ። ህልም ተቃራኒ ነው። ጌሙ ላይ ብቻ ላይ የምመጣልሽ እነ ጉቺ ይቀራል። ህልም ተቃራኒ ነው ውዴ። ሁሉ ሰው ይቀራል። ቤታዬ ግን ቶፕ ላይ መጣ አንበሳው ስታጫጫው ነው ያየሽው። ህልም ተቃራኒ ነው ውዴ። አትስጊ፣ ተመልሰሽ ተኝ። መተኛ ታቁቷት እኔና ቤታ ገበሬ ቀረች ብላ ሂጂ ተኝ። የቆየች ነው የምትስቀው። ቅድም ነው እኮ ያወራሁት ከሰዓታት በፊት። አሁን አይደለም ትናንትና ነው ቤታዬ። ተመልሰሽ ተኝ ማሬ። ድጋሚ ነው በልሽ መጥቻ ነው አይሰማም። በቃ ውጪ ማሬ ውጪ። ወሬ ላይ ነይ ውጪ ውዴ ነይ ውጪ። በቃሽ ነይ። የዛማ የበርገሩን ቂጥ ሳላወራ አልሄድም ዛሬ ሳልተኛ። ነይ ውጪ በቃ ይዝኑ። በህልሜ እንደው ዝንዬ ጌሜ ላይ እንዳቀሪብኝ ቢባል አይሻልም እንዴ? በህልሜ ነው ጉቺ መጣው አንቺ
አንቺ ቀረሽብኝ። ከመቼ ጀምሮ ነው ጉቺ ቶፕ ሆና የምትመጣው? እኔ የምቀረው ጌም ላይ ሆኖ ከመቼ ጀምሮ? ጉቺ መቼስ መታ ታውቃለች። ከኛ አጠባና ዘረፋ ያዘች ሴትዮ መቼስ መታ ታውቃለች። ዝኑን ለምን እንደምወዳት ታውቃላችሁ? ለጌሜ ጊዜ በእርግዝናዋ ወቅት ጣሪያ ላይ ወጥታ ኔትወርክ አቅቷት አሉ ጣሪያ ላይ ወጥታ ጌሜን የተከታተለች ሴት ናት። እርጉዝ ሆና አስቡት፣ ልትወድቅ ትችላለች ምናምን። ጣሪያ ላይ ወጥታ ኔትወርኳን ቢስ ይላል የቤታቸው ጣሪያ ላይ ወጥታ ጌሜን ያየች ሰው ናት። እና ዝኑዬ እኔ ያልቀረብሽም አይኔ እየተንቀጠቀጠ ነው። ምን ላይ ነው? ብዙ ነገር አይቻለሁ ከነጋ። ስለ በርገሩ ማቂጡ ላውራላችሁ። እሺ በርገሩ ውሸት ከሆነ ውዶች አውርቼ ከጨረስ አሁን እናንተ አላየሁም፣ ኮመንት አላየሁም። እሺ ውዶች ለምሰራች ስመቃ አልኩኝ አንጀቴን ሲበላይ ነው የሚያድረው። ለምን አላወራሽም በኮመንት? አሁን እናንተ ውሸትን ብትሉ እውነትን ብትሉ እኔ አሁን አላየሁም ኮመንት እያወራሁ ነሽ እንዴ። ከዛ ሰዎች ቢሰድቡኝ እንኳን ሌላ ኮመንት እንትን ላይ ሪካርድ ላይ ኧረ ኮመንት ላይ እኮ ቤታዬ አላየችም እያወራሽ ነበር በምን ታውቃለች? 2 ቀን አልገባች ቅዳሜና እሑድ ትልልኛላችሁ። የበርገሩ ቂጥም አልቀጥልላችሁ። ከዛ ጋዜጠኛ ነው እኔ አሉ ጋዜጠኛ ነው አሉ። ከዛ ሰውዬው የጋዜጠኛ የሚሆን አላውቅም የመንደር ድርን ጸሐፊውን መድኃኒዓለም ነው የሚያውቀው። ከዛ ከአንድ ወንድ ጋር መጀመሪያ ይጻጻፋል። ደህና ነህ? ደህና ነኝ። ከዛ ዋው ደረት ሲያምር ይለዋል። ከመሀል ነው መጀመርላችሁ። ደረት ሲያምር ሲለው ድንግጥ ይላል። እናንተ ካሜራ ትክክል ነው እንዲ ካሜራሽ